ያው ፈርሶ ስላለው እንጂ ቅዱሳን ስዕል ነበር እዚያ ያለው። የስዕሉ ነው እነሱ በዚህ ሰዓት ላይ እንትን የሚሉት መብራት በመብራት ነው የሚጠቀሙት። ይሄ እንደ መብራት ያገለግላቸው ነበር አትሮንስ ናቸው በሌላ ነው። በሰዓት ላይ ማለት ነው። እንደ አትሮንስ ይመገቡ እንትን ነበረ ብርሃናቸው ፋኖሳቸው ነበረ። አሁን በአዲስ አበባ ላይ ትልቅ መብራት ያለ ያለው ልክ እንደዛ ነው የሚያገለግላቸው። መግቢያ በሚነበብበት ሰዓት አእምሮ በሚነበብበት ሰዓት ላይ ይሄ በሚነበብበት ሰዓት ላይ ይሄ መጽሐፍ ነበር። በሚጽፉበት በቃ ሰዓት ይሄ ሁሉ በሚጽፉበት ሰዓት ላይ ይሄ ነበር እንትናቸው። እኛ ደግሞ አቡነ ሙሴ እንግዲህ ከቃና ዘገሊላ እነሱ ናቸው። እኚህ ናቸው። ከቃና ዘገሊላ እየቀረጽን ነው እየቀረጽከን ከአቡነ ሙሴ የሚያምን ከቃና ዘገሊላ ጌታ ከዛ ውስጥ እንደመረጣቸው። አዎ እንደው ባጭሩ በጠቅላላው ተረዳቸው። የአቡነ ሙሴ እናት አባት እንትን አያቶቻቸው ወይም እናት አባቶቻቸው ሰርግ ሲደረግ ጌታችን ኢየሱስ ክርስቶስ ተገኝቶ በሰርጉ ሰርጉን የባረከው ማለት ነው። እንደዛ ነው። እና የምንዘውናታቸው ነው ምርጫ የተመረጡት የዛን ጊዜ ነው። ኦኬ ቃና ዘገሊላ ሰርጉ የእሳቸው እናትና አባት የደገሱት ነው ማለት ነው። የነዶ ኩማስ አያቶቻቸው እና በዛን ጊዜ የተመረጡ ናቸው። ኋላ ኋላ ዘመን ግን ቤተክርስቲያን በምታንጽበት ሰዓት ላይ ኋላ ካንተ በኋላ የምትወለዳለች ቅድስት አርሴማ አይደል? እሷንማ ቤተ መዛግብት ገብተው ሲፈትሹ እንትና የሚል አግኝተዋል። አርሴማን ጽላት አግኝተዋል። የዛሬ 300 ማለት በ300 ዓመተ ምህረት ለዘመን ነው። ከዛ ሲያገኙ ምን ይላሉ? ሲመረምሩ የሚነግራቸዋል የት እንደመጣች ወይስ ትውልዷ ሴት እንደሆነ አሁን የሚነግራቸው ሲያጡ እና ወደ ፈጣሪያቸው እንትን ብለዋል አመልክተዋል። ሲያመለክቱ አይ እሷ እኮ ገና አልተወለደችም በኋለኛው ዘመን ሰማዕት ትሆናለች ትሰየፋለች። ግን ለኋላው ትውልድ እንትን ትሆናቸዋለች መመኪያ ትሆናቸዋለች መድኃኒት ትሆናቸዋለች። እና በዚያን ጊዜ ስሟ ይነግሳል። እና ያው አንተ ግን ቤተክርስቲያኗን አንተ በምታንጸው ህንፃ አብረህ ስራ ብሎ አዘዛቸው መድኃኒዓለም ይላል። አላህ ታምረ አስፋ ሰባተኛ ነው ምናምን ታምር ላይ ይናገራል። ቁልጭ አለ ታሪክ። ጽላቷንም ሰርተዋል ማለት ነው ወይስ ቤተ መቅደሷን ብቻ ነው እሳቸው እየሰሩ የነበሩት? ቤተ መቅደሷን ያው ጽላቷንማ እዚያ ተቀርጾ ሲያገኙት እኮ ነው። ምን እንዴት አርሴማ የሚል የት አለ ይሉና ሲጠይቁ የሚነግራቸው ሲያጡ ነው ወደ ፈጣሪያቸው ያመለኩት። እና ያን ተረዳቸው። አሁን ስንት አመት ይሆናል? አሁን ይሄ ነው የእሳቸው አሁን ስንተኛ ክፍለ ዘመን ላይ ናቸው? 14ኛው ነው። እንትና 14ኛ ዘመን ላሊበላ ስንት ነው የሆናቸው? አሁን እሱ በ12ኛው ክፍለ ዘመን። አሁን ይሄ ህንፃ የሚባለው ማለት ነው እንደው እድሜያቸው ሳይሆን ዋናው እድሜያቸው ነው ዋናው የተፈጠረው። እኔ ክፍለ ዘመናቸውን ብዙም አልጠየኳቸውም። እኔ እንትን የለኝም ግን 14 ሳይሆን አይቀርም 14 ክፍለ ዘመን ሳይሆን ላሊበላ ስንተኛ ክፍለ ዘመን ነው? 12ኛ ክፍለ ዘመን ነው የሚለው ቅዱስ ላሊበላ 12 አካባቢ እና 12 13 12ኛው ክፍለ ዘመን አለ። እኚህ የአራተኛ ክፍለ ዘመን ናቸው ሊሆን ይችላል። አራተኛ ክፍለ ዘመን እና እንደዚህ በልቶ ነው የሚታየው። እንደዛ ነው። ህንፃውን ታውቁታላችሁ መስሎኛ እንግዳ ነው። ይከፋል መንገር ይቻላል። ወደ ቦታ ቅድስት ናት። የእናቶች ማስቀደሻ የሚቀበሉበት ነው። ቅድስት ናት።
ስውር ናቸው ወይንስ የት ነው የተቀበሩት? ስውር ናቸው። በልምጩ የተሰራ ነው አይደለ? የቧጭ አሁን የሆነ ሰዓት ላይ የለም፣ አይታወቅም። ያኔ ነበር። ከየት መጥቶ ምን ያህል ስፋት እንደለመቀት ነው። ቧጭ ያለዛ ያይታወቃል። ይሄ ቅድስት ነው። መቅደስ ደግሞ ውስጥ ነው። የአባ ሙሴ ጭራ ይነካል።